ሪካርዶ የተባለው ግለሰብ ልጁ ከጨቅላነቱ ጀምሮ ከነርቭ ጋር በተገናኘ ህመም ምክንያት ቆሞ ሊሄድ ባለመቻሉ ከፍተኛ የገንዘብ መጠን በጀት አድርጎ አለ የተባለውን ሕክምና ቢከታተልለትም ከህመሙ ሊፈወስ አልቻለም። ቆይቶ ግን የልጁን የግል ክፍል በበሩ ክፍተት ባለው ቀዳዳ ወደ ውስጥ አጮልቆ ሲመለከት ከ6 ወራት በፊት የቀጠሯት የቤት ሰራተኛቸው ከልጁ አጠገብ መሬት ላይ ተንበርክካ ትንንሽ እግሮቹን በእርጋታ እየያዘች ሙያዊ የፊዚዮቴራፒ ህክምና የሚመስሉ ልምምዶችን እያደረገችለት እግሮቹን ለማንቀሳቀስ እንዲሞክር የሚያበረታታ ለስላሳ ዜማ እያሰማች ፈገግ ስትላያት። ከ3 ወራት በኋላ ታዲያ የተከሰተው ነገር ሚሊዮነር አባትን የሚያየውን ማመን እንዳይችል አድርጎት ሁሉንም ሰው አስደንቀዋል፣ አስደንግጧልም። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። የ5 ዓመቱ ልጅ ዳንኤል ምንም አይነት ደስታን ሳያይ ወራትን ያሳለፈ በመሆኑ አባቱ ሪካርዶ ከመኝታ ቤቱ የሚመጣውን የልጁን የሳቅ ድምፅ ኮሪደር ላይ ሆኖ ሲሰማ ተገርሞ ቆሞ ማዳመጥ ጀመረ። ዳንኤል ሲወለድ ጀምሮ አንጎሉ ላይ ባለ ችግር ነርቡ ስለታወከ እግሩን ማንቀሳቀስ ተስኖት ስለነበር ከዚያን ጊዜ ጀምሮ ሪካርዶ ከፍተኛ የገንዘብ መጠን በጀት አድርጎ አለ የተባለውን ሕክምና ቢከታተልለትም ከህመሙ ሊፈወስ አልቻለም። ቆይቶ ሪካርዶ በበሩ ክፍተት ወደ ውስጥ አጮልቆ ሲመለከት ከ6 ወራት በፊት የቀጠሯት የቤት ሰራተኛዋ ኤሊና ከዳንኤል አጠገብ መሬት ላይ ተንበርክካ ትንንሽ እግሮቹን በእርጋታ እየያዘች ሙያዊ የፊዚዮቴራፒ ህክምና የሚመስሉ ልምምዶችን እያደረገችለት እግሮቹን ለማንቀሳቀስ እንዲሞክር የሚያበረታታ ለስላሳ ዜማ እያሰማች ፈገግ ስትላያት። ዳንኤልም እየሳቀ የምትለውን ሲያደርግ ጥቁሯ የቤት ሰራተኛ ሴት የቤት ውስጥ ስራዋን ቸል ብላ በጣም ውድ የሆኑ የግል ፊዚዮቴራፒስቶች እንኳን አሳይተውት የማያውቁትን ርህራሄ በመጠቀም ታግዘዋለች። እግርህን በራስህ ማንሳት ትችላለህ፣ እሺ ጎበዝ፣ ትላንትና ስለተነጋገርነው ነገር አስታውስ፣ ደፋር እኮ ነህ እያለች ስታበረታታው ዳንኤል በጣም አተኩሮ እግሩን ጥቂት ሴንቲሜትር ከፍ ማድረግ ሲችል ኤሊና በኩራት አይኖቿ እየበሩ አጨበጨበችና እንደዚያ ነው፣ በየቀኑ እየተነከርክ ነው የምትሄደው እሺ ስትለው አባቱ ሪካርዶ ሰምቶ ንዴት ውስጥ ገባ። ያለ ፍቃድ በልጁ የህክምና ሥራ ውስጥ ጣልቃ እየገባች መሆኑ ቢያስቆጣውም በጥቂት ደቂቃዎች ውስጥ የበለጠ እድገት እያሳየ መሆኑንና ኤሊናም የህክምና ቴክኒካዊ ቃላትን መጠቀሟን ሲገነዘብ ግራ በመጋባት ይህን ቴክኒክ እንዴት ማወቅ ቻለች የሚለው ሚስጥር አዘል ጥያቄ በጥልቅ አስጨነቀው። አስከትሎም ሚስቱ ሶፊያ ወደ ኮሪደሩ መጥታ ባለቤቷን ቆማ ስታየው ብትገረምም ከመኝታ ቤት የሚመጣውን ሳቅ ስትሰማ ግን ፈገግ አለችና ኤሊና ከዳንኤል ጋር ልዩ ቀረቤት አላት። እሱን መንከባከብ ከጀመረችበት ጊዜ ጀምሮ ልጃችን ከዚህ በፊት አይተን የማናውቀውን የመሻሻል ምልክቶች እያሳየ ነው አለችው ጠጋ ብላ። ሪካርዶ ወደ ሶፊያ ዞረና ስለዚህ ጉዳይ ታውቂያለሽ ሲላት፣ አዎ ሪካርዶ፣ ዳንኤል ምን ያህል ደስተኛ እንደሆነ ተመልከት፣ እንደዚህ ፈገግ ካለ በጣም ረጅም ጊዜ ሆኖታል ስትለው ቀድሞውኑም ያስጨነቀው የጥፋተኝነት ስሜት እየጠነከረ መጥቶ አሁን ደግሞ ቁጣው በኤሊና ላይ ሆነ። ከዚያም ኤሊና ዳንኤልን ወደ አልጋው ስትወስደው አመሰግናለሁ ሲላት፣ ነገ ደግሞ ሁለቱንም እግሮች በአንድ ጊዜ ማንሳት ትችላለህ እሺ አለችው። ሁኔታው ያልተዋጠለት ሪካርዶ ግን ስለ ጉዳዩ በብዙ ሲያሰላስል ቆይቶ በነጋታውም ወደ ዳንኤል ክፍል ተመልሶ ሄደና ሲያይ ጊዜ ተመሳሳይ ነገር በማስተዋሉ ስለምታደርገው ነገር ኤሊናን ለማነጋገር ወሰነ። ከዚያም ከከሰዓት በኋላ እሷን ለማግኘት ወደ ኩሽና ሲሄድ የዳንኤልን መክሰስ እያዘጋጀች ሲገባ አይታው በጨዋነት ፈገግ ብላ ተቀበለችው። ሪካርዶ ግን ፊቱን አጨፍግጎ ትላንትና በዳንኤል ክፍል ውስጥ ስላየሁት ነገር መነጋገር አለብን አላት ድምፁን ለመቆጣጠር እየሞከረ። እሺ አቶ ሪካርዶ ላስረዳህ እችላለሁ አለችው ስራዋን አቁማ። አዎ ያለኔ ፍቃድ ከልጅ ጋር ያንን የምታደርጊው ለምን እንደሆነ አስረጅኝ ሲላት ድምፁ ከታሰበው በላይ ጠንከር ያለ ነበር። ኤሊና ደንገጥ ብላ ይቅርታ ጌቴ፣ ገደቤን አላለፍኩም፣ ነገር ግን ዳንኤል ቆዝሞ ስመለከተው ትንሽ ልርዳው ብዬ ነው ስትለው እነዚህን ቴክኒኮች ከየት አወቅሽ በማለት ሲጠይቃትም በአጭሩ ተምሬ ነው ስትለው አንዲት የቤት ሰራተኛ ስለ ፊዚዮቴራፒ የት ልትማር ትችላለች አለግራ ገብቶት። ኤሊና ለረጅም ጊዜ በዝምታ ቆየችና ፈራ ተባ እያለች ታናሽ ወንድሜ የተወለደው ከዳንኤል ጋር ተመሳሳይ በሆነ ችግር ነበር። ለ12 ዓመታት እሱን መንከባከብ የቻልኩት ቤተሰቤ ውድ ለሆኑ ሕክምናዎች ገንዘብ ስላልነበራቸው መጽሐፍትንና የኦንላይን ቪዲዮዎችን በመመልከት ፊዚዮቴራፒ ተምሬያለሁ። እናም ዛሬ ወንድሜ ሚጌል ከመራመድ አልፎ እግር ኳስ ጨዋታን ይከውናል። ዶክተሩ ግን ፈጽሞ መራመድ እንደማይችል ተናግሮ ነበር ስትለው ሪካርዶ እንደ መብረቅ ግሎ የቆየው ቁጣው አሁን ከውስብስብ ነገር ጋር ተቀላቀለበት።
ትንሽ አሰብ አደረገና ያም ሆነ ይህ በፈቃድሽ የማድረግ መብት አልነበረሽም አለ ድምፁን ቀነስ አድርጎ። ትክክል ነህ፣ ግን በጣም አዝኖና ተስፋውን አጥቶ ስለነበር መርዳት ብቻ ፈልጌ ነበር ስትለው ዳንኤል ክራንቹን ይዞ ኩሽና መጣና በሚያብረቀርቅ ፈገግታ አባዬ መጣህ ብሎት ኤሊና ትናንት የተማርኩትን ለአባዬ ማሳየት እችላለሁ አላትና በምልክታው ስትለው ሪካርዶ ልጁ ከዚህ በፊት ሲያደርግ ያልነበረውን አቋም የበለጠ በራስ መተማመኑንና ተስፋውን ተመለከተና ደስታ በውስጡ ቢሰማውም አዋቂዎች እያወሩ ነው፣ ወደ ክፍል ሂድ አለው። ዳንኤል ፈገግ አለና ሲወጣ ኤሊና ሳሎን ውስጥ እኔን ጠብቀኝ፣ ከጥቂት ደቂቃዎች በኋላ አዲስ የአካል ብቃት እንቅስቃሴ አስተምርሃለሁ አለችው። ዳንኤል ከሄደ በኋላ አሊና ወደ ሪካርዶ ተመለሰችና እንደ ቤት ሰራተኛ ብቻ እንደምታየኝ ያውቃለሁ፣ ምናልባት ያ ብቻ ነው የሚታይህ፣ ነገር ግን ልጅህ እየተሻሻለ ነው ያለው ስትለው ሪካርዶ በፌስ ሳቀ። እሷ ግን ቀጥላ ውድ የሆኑ ፊዚዮቴራፒስቶች ሲያግዙት አይቻለሁ፣ እሱ ግን የሚያምንበትን ሰው ብቻ የሚፈልግ ብልህና ደፋር ልጅ ነው። አቅሙና ስሜቱ ላይ ነው መሰራት ያለበት። ዘዴ ሳይንሳዊ ላይሆን ይችላል፣ ነገር ግን በእውነተኛ ፍቅር ነው የማግዘው። አንዳንድ ጊዜ ይህ ጥሩ ለውጥ ያመጣል ስትለው ቃላቶቹ በሪካርዶ ጭንቅላት ላይ በጸጥታ እያስተጋቡ የተዛባ ስሜት ተሰማው። ያም ቢሆን ሪካርዶ ኩራትና ንቀት ሸብቦት ውድ ባለሙያዎች ሊያሳኩት የማይቻላቸውን ነገር ማሳካት ይቻላል የሚለውን ሐሳብ ተቃወመ። በሌላ በኩል ደግሞ የሚያየውን ውጤት መካድ አልቻለም። ቀኑን ሙሉ የቤት ሥራ ሰርታ በአሰሪዋ ልጅ ላይ ብዙ ጊዜና ጉልበት እንድታወጣ ምን አነሳሳት ብሎ ራሱን በመጠየቅ ነገሩን በተለየ መንገድ ማየት ጀመረና በድብቅ በቤት ውስጥ ተጨማሪ የደህንነት ካሜራዎችን አስተከለ። የተቀረጸውን ሲመለከትም ኤሊና ከዳንኤል ጋር በየቀኑ በመገናኘት ከዚያም አልፎ ቅዳሜና እሁድ ማረፍ ሲገባትም በፈቃደኝነት የማሻሻያ ሕክምና ክፍለ ጊዜዎችን ትሰጠው ስለነበር ሪካርዶ ሰራተኛዋ የዳንኤልን ክፍል ወደ የቤት ውስጥ ማገገሚያ ክሊኒክ እንደለወጠችው ተገነዘበ። ትራሶች፣ ሚዛን፣ ልብስና ላስቲክ የመሳሰሉትን የተለመዱ የቤት ዕቃዎችን በፈጠራ መንገዶች በመጠቀም ልምምዶችን የምትሰጥበት መሳሪያ ሆነዋል። አስከትሎም ሪካርዶ ኤሊና ከሥራ በኋላ ወዴት እንደምትሄድ ለማየት ወሰነና ከቤት ስትወጣ በመኪናው ሲከተላት 2 አውቶቡሶችን ተሳፍራ ወደ አንድ የከተማ ዳርቻ ሰፈር ደረሰ። ከዚያም ትንሽ ቤት ውስጥ ገባችና ቆይታ 15 ዓመት ገደማ ከሚሆን ልጅ ጋር ስትወጣ ልጁ ትንሽ እግሩ የተዛባ ቢመስልም እንቅስቃሴው በራስ መተማመኑን የሚገልጽ ነበር። ልጁ የኤሊና ወንድም ሚጌል ሲሆን ቀጥሎም የአካባቢው ልጆች እግር ኳስ ወደሚጫወቱበት ሜዳ ሄደው ሚጌል መጫወት ሲጀምር በጨዋታው ውስጥ ከመሳተፉም በላይ ጥሩ እንቅስቃሴ የሚያደርግ ግብም የሚያስቆጥርና ከሌሎች ጎልቶ ስለሚታይ ሪካርዶ ተገርሞ በተመስጦ ይመለከተው ጀመር። ኤሊና ድንገት ሪካርዶን ስታየው በጣም ደንግጣ አቶ ሪካርዶ እዚህ ምን እያደረግክ ነው ስትል ጠየቀችው። ሪካርዶ አተኩሮ እየተመለከታት ስለ ዳንኤል ለምን በጣም እንደምታስብ መረዳት ፈልጌ ነበር። እውነቱን ለመናገር ከልጄ ምን እንደምትፈልግ ያላውቅም። አንድ የቤት ሰራተኛ ይህን ያህል ጊዜና ጉልበት ለምን እንደምታባክንም አልገባኝም አላት። ወንድሜ የኔ ኃላፊነት ብቻ ሳይሆን ለዚህ ሥራ ተነሳሽነትን ፈጥሮልኛል። ዶክተሩ ሚጌል እንደማይሄድ ተናግሯል። እኔ ግን እንደማደርገው ለራሴ ቃል ገብቻለሁ ስትለው ከዚያም አደረግሽው አይደል አላት። አዎ፣ ነገር ግን በአካላዊ ልምምዶች ብቻ ሳይሆን ራሱን እንደ አካል ጉዳተኛ እንዲያይ አልፈቀድኩለትም። ዳንኤልንም ሳየው ከሚጌል ጋር ተመሳሳይ አቅም ያለው ልጅ ነው። ነገር ግን በሱ ላይ ተስፋ በቆረጡ አዋቂዎች መከበቡ ነው ችግሩ ስትለው ቃላቱ ሪካርዶን እንደ ጥፊ ሲመታው ያህል ተሰማውና እና በራሴ ልጅ እየወቀሽ ነው ሲላት ጌታዬ፣ ዳንኤል መዳን የሚችል እንደሆነ የሚያምን ሰው ያስፈልገዋል ነው ያልኩት አለችው። በዚያን ጊዜ ሚጌል ላብ እያጠመቀው መጣና ኤሊና ይህ ሰው ማን ነው ሲል ጠየቃት። አለቃዬ ነው ሪካርዶ፣ ዊሊንግተን ይባላል ስትለው ሚጌል እጁን በትህትና ዘርግቶ ስላገኘው ደስ ብሎኛል አቶ ዊሊንግተን አለው። ኤሊና ሁልጊዜ ስለ አንተ ጥንካሬ ትነግረኛለች አለ ሪካርዶ እጁን አጥብቆ ይዞ ሰላም እያለው በዛው ያለውን በራስ መተማመን እያስተዋለ። ሚጌል ፈገግ እያለ ሁልጊዜ የሆነ ነገር ከፈለግኩ እንዲከሰት መንገድ አገኛለሁ ትላለች ኤሊና ሲለው ሪካርዶ ኤሊናን በአዲስ መልኩ እየተመለከታት የአድናቆትና የአፍረት ድብልቅ ስሜት አደረበት። ችሎታዋን ብቻ ሳይሆን ተነሳሽነቷንም እያደነቀ በተሳሳተ መንገድ እንደገመታት ተረዳ። በዳንኤል ላይም ከወንድሟ ጋር የሰራችውን ታምር የመድገም ዕድል ይኖራታል ሲልም አሰበ። ሪካርዶ ከዚያ በኋላ ኤሊናን በተለየ ዓይን ስለሚያያት በፊት ልብ ያላለውን ማታ ማታ ቦርሳ ይዛ ከቤት የምትወጣውን ነገር አስተዋልና የት እንደምትሄድ ለማወቅ በሚስጥር ለመከታተል ወሰነና አንድ ቀን አመሻሽ ጉዞዋን ሲያጣራ
የሴሌ ፔድሮ የተባለ ማህበረሰብ ማገገሚያ ማዕከል ስትገባ ተመለከተ። ሪካርዶ በመስኮት በኩል ምን እንደምትሰራ ሲመለከትም ኤሊና ልክ እንደገባች የተለያዩ የአካል ጉዳት ያለባቸው ልጆች ከበው ሰላም ብለዋት ከዳንኤል ጋር ተመሳሳይ የፈጠራ ዘዴዎችን በመጠቀም ልጆቹን በጉጉት እያየች ከቦርሳዋ በቤት ውስጥ የተሰሩ የፊዚዮቴራፒ ቁሳቁሶች፣ የትምህርት መጫወቻዎችና በራሷ ቁጠባ የፈጠረቻቸው የተሻሻሉ መሳሪያዎችን አወጣችና ስራዋን ስትጀምር ያንን ቀላል ቦታ ወደ በጎ ፈቃደኛ ፊዚዮቴራፒ ክሊኒክ መቀየሯን አስተዋለ። ኤሊና ተጨማሪ ሰዓቶቿን ለዳንኤል ብቻ ሳይሆን እንደ ሚጌል ላሉ ውድ ላልሆኑ ሌሎች ልጆችም ጭምር ትሰጣለች። ሪካርዶ ኤሊና የ7 ዓመት ልጁን ደስታ መመለሷን በፊቱ ላይ ስለሚያነብ ከዚያ ቀን ጀምሮ ኤሊናን ሲያናግራት ከተራ የቤት ሰራተኛ ጋር ሳይሆን ካሰበው በላይ የህይወት ዓላማ ካላት ሴት ጋር እየተነጋገረ እንደሆነ ተገነዘበ። በቀጣዩ ቀንም ሪካርዶ ኤሊና አንድ ጥያቄ ልጠይቅሽ እፈልጋለሁ። ለምን በማህበረሰብ አገልግሎት ማዕከል ውስጥ እንደምትሰሪ አልነገርሽኝም? እና ደግሞ በፊዚዮቴራፒ ሕክምና ሙያ ብቃት ማረጋገጫ አለሽ? ብሎ በአክብሮት ጠየቃት። እሷም ሳህኖቹን ማጠብ አቆመችና አዎ ጌቴ፣ ከ3 ዓመታት በፊት ሙሉ ስኮላርሺፕ አግኝቼ ከዩኒቨርሲቲ በፊዚዮቴራፒ ተመርቄያለሁ ስትለው ደነገጠ። ታዲያ ለምንድን ነው የቤት ሰራተኛ የሆንሽው? ሲላትም ራሴን ለመደገፍ ነው፣ ምክንያቱም ሆስፒታሎች ውስጥ ክሊኒካዊ ልምድ ከሌለ ስራ ማግኘት አይቻልም። ስለዚያም ከዳርቻ ሰፈር እየሄድኩ የበጎ ፈቃድ አገልግሎት እሰጣለሁ ስትለው ሪካርዶ ታሪኳን ሲሰማ የሀፍረት ስሜት አደረበት። እናም ጌታዬ፣ ዳንኤልን ሳየው ምናልባት ማንም ሳያውቅ በድብቅ መርዳት እንደምችል አሰብኩኝና አደረግኩት በማለት አከለችለት። በዚያው ቅጽበት ዳንኤል ከተወለደበት ጊዜ ጀምሮ ለመጀመሪያ ጊዜ ክራንች ሳይዝ ወደ ኩሽና በጥንቃቄ እየተራመደ መጣና በቀጥታ ወደ ኤሊና ሄዶ እቅፍ አድርጓት እንደ ነገርሽኝ ይኸው ብቻዬን መሄድ ቻልኩ ሲላት ሪካርዶ በአድናቆት በመገረምና በደስታ ተውጦ አስተዋላቸው። ልጁ በሕይወቱ ለመጀመሪያ ጊዜ ራሱን ችሎ መጓዝ የቻለውና ይህ ታሪካዊ ስኬት የተከሰተው ለወራት በንቀትና በጥርጣሬ ሲያያት ከነበረችው የቤት ሰራተኛው በመሆኑም ሀፍረት ተሰማው። ኤሊና ተንበረከከችና ማድረግ እንደምትችል አውቅ ነበር። ደፋር ልጅ ነህ፣ አሸንፈሃል ብላ ሳመችው። ዳንኤል ወደ አባቱ ዞሮና አይኖቹ እያበሩ አባዬ አይተኛል? ብቻዬን ሲሄድ ነበር እኮ ሲለው ሪካርዶም አጎንብሶ ለዓመታት ያላሳየውን ጥንካሬ በማየቱ ሐሴት እያደረገ ዳንኤልን አቀፈውና አዎ ልጄ ጎበዝ ነህ ካለው በኋላ ወደ ኤሊና እያየ በአንቺ ባለማመን ይቅርታ ጠይቃለሁ አላት። ሪካርዶ እንባ በተሞሉ አይኖች እያያት በድጋሚ ይቅርታ ጠይቃለሁ፣ ልጄን መልሰሽልኛል፣ እንደገና የተወለደ ያህል ነው። በአንቺ ላይ የፈጸምኩትን ተገቢ ያልሆነ ተግባር ሁሉ ለማካካስ መንገድ መፈለግ አለብኝ አላት ከልቡ እያዘነ። ከ3 ወራት በኋላ ኤሊና ወደ ሕይወቷ የመጣውን ለውጥ ማመን አልቻለችም። ሪካርዶ ለዳንኤል የግል ፊዚዮቴራፒስት አድርጎ ከሾማት በኋላ ደሞዟን 5 እጥፍ አሳድጎ እሷ የምትሰራበትን የማህበረሰብ ማገገሚያ ማዕከል ለተደረገለት ሙሉ እድሳት ከፍተኛ መዋለ ንዋይ አፍስሶታል። በአንድ ወቅት እምብዛም የነበረው ቦታ አሁን ዘመናዊ በሚባል ደረጃ የተሟላ ክሊኒክ ሆነ። ኤሊና በማህበረሰብ ውስጥ ላሉ ሁሉም ልጆች ነፃ እንክብካቤ ስትሰጥ ሪካርዶ የህፃናት የሥነ ልቦና ባለሙያን ጨምሮ ባለብዙ ዘርፍ የባለሙያዎች ቡድን ቀጥሮ ራሱም የትርፍ ሰዓት የበጎ ፈቃድ አገልግሎት ሥራ መስጠት ጀመረ። ለመጀመሪያ ጊዜ አባትና ልጅ አብረው እየተሳሳቁ ሲጫወቱ እውነተኛ ደስታን ያገኙ ሲሆን የዳንኤል እናት ሶፊያ ደግሞ ከኤሊና ጋር የቅርብ ጓደኛሞች ሆነዋል። ዳንኤልም ባሳየው ለውጥ የተነሳ በትምህርት ቤቱ ታዋቂ የሆነ መጥቶ መራመድ ከመቻሉም በላይ በአንዳንድ ስፖርቶችም በንቃት ተሳትፎ በማድረግ ከሁሉም በላይ ደግሞ የማይናወጥ በራስ መተማመንና ያልተለመደ የርኅራኄ ስሜትን አዳብሯል። አንድ ቀን ከሰዓት በኋላ ዳንኤል በትምህርት ቤት ስለ ማገገሚያ ጉዞ ያለውን ተሞክሮ እንዲያቀርብ ፕሮግራም ተዘጋጀለትና ወደ መድረኩ ያለማንም እርዳታ ሲወጣ ሪካርዶና ሶፊያ ከተመልካቾች ጋር ሆነው እያዩት ደስታቸውን መቆጣጠር አቃታቸው። ስሜ ዳንኤል ዊሊንግተን ነው። ድምፁን ግልጽ አድርጎና በራስ መተማመኑን ጨምሮ መናገር ጀመረ። ለዓመታት ክራንች እየተጠቀምኩ ነበር። ሌሎች ልጆች የሚያደርጉትን ነገር ያለ ገደብ ለማድረግ በአእምሯችን ውስጥ ያለውን ነገር ብቻ መቀየር እንዳለብን እንዴት እንደተማርኩ ልነግራችሁ እፈልጋለሁ አለና ታሪኩን አብራራ። ነገር ግን ልብ የሚነካው ስለ አስቸጋሪዎቹ ቀናትና በአዘኑ ጊዜ ሰራተኛው ኤሊና ወደ ሕይወቱ እንዴት እንደመጣች ሲያወራ ነበር። እያንዳንዱ ትንሽ እድገት ድል እንደሆነና ተስፋ መቁረጥ ፈጽሞ አማራጭ መሆን እንደሌለበት እንዴት እንዳስተማረችው ገለጸ። አስከትሎም አስፈላጊው ነገር ሌሎችን ለመርዳት ያለውን ፍላጎት ነው። ዛሬ እግር ኳስ እጫወታለሁ፣ እሮጣለሁ እና አዳዲስ ጓደኞችንም አፍርቻለሁ። ነገር ግን ከሁሉም በላይ በራስ መተማመንን ተምሬያለሁ።
ሲል ታዳሚው በስሜታዊ ጭብጨባ አዳራሹን አሞቀው። ሪካርዶ ከዚህ በፊት አጋጥሞት የማያውቀውን ኩራት ተሰምቶት ስህተቶቹንም በትህትና በመገንዘብ ከኤሊናም ሰዎችን ከፍ አድርጎ የመመልከት ጥበብን መማሩን አሰበ። አስከትሎም ኤሊና ወደ መድረክ ወጣችና እያነባች ድንቅ ሻምፒዮን ነህ፣ በአንተ በጣም እኮራለሁ ብላ ዳንኤልን አቀፈችው። በመጨረሻም ዳንኤል ከሪካርዶ አንድ ፖስት ተቀበለና አባይ ይህንን አበርክቶልሻል ብሎ ሰጣት። ኤሊና ፖስታውን ተቀብላ በቀስታ ከፍታ ስታየው በውስጡ በአገሪቱ ከፍተኛ ዩኒቨርሲቲ የሕፃናት ሕክምና እንድትማር የሚያስችላት ሙሉ ስኮላርሺፕና ኤሊናና ሚጌል የሕፃናት ሕክምና ተቋም ተብሎ የሚጠራው አዲሱ የማገገሚያ ማዕከል የሽርክና ውል የያዘ ሰነድ ነበር። ይህንን መቀበል አልችልም አለች ድብልቅልቅ ስሜት እየተሰማት። ያኔ ሪካርዶ ወደ እሷ አቀረባልና ይህ ሙገስ አይደለም ኤሊና፣ ፍትሐዊ ነገር ነው። ለቤተሰቤና በማህበረሰብ ውስጥ ላሉ ሌሎች በርካታ ቤተሰቦች ላደረግሽው ነገር ሁሉ እውቅና እየሰጠውሽ ነው አላት። ሶፊያም ወጣችና እጆቿን ይዛ አንቺ ካሁን በኋላ የእኛ ሰራተኛ አይደለሽም የቤተሰባችን አባል እንጂ ስትላት ኤሊና ደስታዋን መቆጣጠር አቃታት። ወደ ዝግጅቱ የተጋበዘው ሚጌል እህቱን በኩራት አቅፎ ኤሊና ሁልጊዜ ማንኛውም ነገር ማሳካት እንደምችል ነግረሽኝ ነበር፣ አሁንም የማይቻል ነገር የለም አላት። ከ2 ዓመት በኋላ የኤሊናና ሚጌል ተቋም በሕፃናት ሕክምና ውስጥ ብሔራዊ እውቅና አግኝቶ ሞዴል ማዕከል ሲሆን ኤሊናም ትምህርቷን በክብር አጠናቃ ከመላው አገሪቱ የሚመጡ ልጆችን ማከሟን ቀጠለች። ሳይንሳዊ ቴክኒኮችን ከእውነተኛ ፍቅርና ፈጠራ ጋር በማጣመር ባህላዊ የመልሶ ማቋቋም ጽንሰ ሐሳቦችን አብዮት የፈጠረው ማዕከሉ አሁን ላይ የ8 ዓመት ልጅ የሆነውን ዳንኤልን ጁኒየር አምባሳደር አድርጎ ሾሟል። የኤሊናና ዳንኤል ጓደኝነትም የማይበጠስ ሆኖ እሷን እንደ ሁለተኛ እናቱ አድርጎ ይቆጥራታል። ሪካርዶም በሕይወቱ ውስጥ በጣም አስፈላጊ የሆነውን ትምህርት ተምሮ የአንድ ሰው እውነተኛ ዋጋ የሚለካው በዲፕሎማዎች፣ በገንዘብ ወይም በማኅበራዊ ደረጃ ሳይሆን ኤሊናንም ወደ ቤቱ የመጣች ስውር መልአክ አድርጎ ገልጿታል። ብዙውን ጊዜ ያለ ቅድመ ሁኔታ ለሌሎች ፍቅርንና አገልግሎትን መስጠት ለሁሌውም ክብር የሚያስገኝ በጎ ተግባር መሆኑን ያሳየ ታሪክም ሆኖ አልፏል። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።